ቆንጆ ጣፋጮች የሚገርም ጣዕም ያላቸው የተለያዩ ጣፋጮች የሚሰራበት ቦታ አንዳንድ ሰው በጣም ነው የሚገርመው የቾኮሌት ሆኖ የጾም የለም ነው የሚለው ግን ይሄ የጾም ነው ቾኮሌት የጾም ነው ሰላም እንዴት ናችሁ? የአዲስ ጣዕም ፕሮግራም ተከታታዮቻችን፣ ዛሬ የምንገኘው እዚህ ብስራተ ገብርኤል ነው። የተገኘንበት ምክንያት ደግሞ ቆንጆ ጣፋጮች የሚገርም ጣዕም ያላቸው የተለያዩ ጣፋጮች የሚሰራበት ቦታ በረካ ቤከሪ ተገኝተናል። ምን ይመስላል የሚለውን ደግሞ እየሰራን ምንቀምስ ይሆናል። አሰራሩስ እንዴት ነው የሚለውን ውስጥ ገብተን አብራችሁን ቆዩና እንስራ። እንዴት ነሽ? ያለን ኩኪስ ሰላም እንዴት ነሽ? በጣም የሚያስገርም አማርኛ ነው የምታወራው። እኔ ቃላቶቼ ምን ልጠቀም እያልኩ እየሰጋው ነበር። እሺ አመሰግናለሁ። ምንድነው ይሄን ሁሉ ጣፋጭ የተደረደረው? ያው የሚሸጥ ነው። በጣም ነው የሚገርመው። እንደዚህ ባንድ ቦታ ሁሉም ነገር አለ። ኩኪስ ከ20 አይነት በላይ አለ። ኩኪስ የጾምም የፍስግም አለ። ማፈን አለን፣ ክሮሰንት አለን፣ ግሪሲሊ፣ ስላይስ ሁሉም ነገር አለ። ምንድነው የሌለው? ምንም የለም። በቃ ጣፋጭ ፈልገን ከመጣ ምንም የሌለ ነገር የለም። በስቡሳው አለ፣ ኮኮናት በስቡሳ፣ ባቅላቦች፣ ማፍኖች ሁሉም ነገር አለ። ሳምቡሳ፣ ኬክ፣ ቶርታ ምንም የቀረ የለም። እስቲ ራስን አስተዋውቀኝ እንጂ መጀመሪያ። እኔ መሐመድ እባላለሁ። ምንድነው የምትሰጠኝ ታዲያ? ምንድነው ምን ላቀምስሽ? ሁሉም ነገር አለ። ኩኪስ ላቀምስሽ? አይን አዋጅ ሆነብኝ እኮ የጾም የሆነ እስቲ የሆነ ነገር አቀምስሽ። የጾም ላቀምስሽ? እሺ ቾኮሌት አለው ግን የጾም ነው። እንዴት ሆኖ? ይሄ ቾኮሌት የፋዘር ድርጅት ነው ካታኪት። የጾም ቾኮሌት ነው የሚያመርቱት። ይታወቃል። ቾኮሌት ሀገሪቷ ላይ ይታወቃል። እና በሱ ስለምንሰራ አንዳንድ ሰው በጣም ነው የሚገርመው የቾኮሌት ሆኖ የጾም የለም ነው የሚለው ግን ይሄ የጾም ነው። ቾኮሌት የጾም ነው። ቾኮሌት ሆኖ ግን የጾም ምንም ልዩነት የለውም። አይ ድርጅቱ ይታወቃል እዚሁ ላይ እና በሱ ነው የምንሰራው እኛ። ስለዚህ እንዴት ነው የሚሰራው ምናምን የሚለውን ደግሞ በደንብ እንድታሳየኝ እፈልጋለሁ። ችግር የለውም። ውስጥ ግን ገብተን ከመስራታችን በፊት እዚህ ያሉትን ነገሮች ራሱ ብታሳየኝ ምን እንደሆኑ ምን እንደሚባሉ ብትነግረኝ ደስ ይለኛል። ችግር የለውም። በዛ በኩል ልምጣና ያለውን ነገር ላሳይሽ። እዚህ ጋር እንግዲህ የተለያዩ ኬኮች ይታየኛል። ከዚህ ልጀምርልሽ። ያው ካራሜል ኬኮች፣ ስትሮበሪ፣ ፎንደንት በፎንደንት የሚሰሩ ቾኮሌት፣ ተቆራጭ ሚኒ ቶርቶች፣ እነዚህ አነስ ያለ ቤተሰብ ምናምን ካለ ቾኮሌት ቦሎች፣ ማፍን በቾኮሌት ማፍን፣ ቾኮሌት ቦሎች፣ ስቲኪኒ ሎሊፖፕ ማለት ቾኮሌት እዚህ ጋር ራሱ በቃ ራሱን የቻለ እኮ ሌላ የኬክ ድግስ ሊገርም ነው። ይሄኛው ለየት ያለ ነው። ምንድነው? ይሄ ሃቫና ነው። ይሄው እዚህ ጋር አለ። ይሄ ሃቫና ሙሉ ለሙሉ ቾኮሌት ነው የሚሰራው።
የመጀመሪያውን ሌየር ቾኮሌት፣ ሰከንድ ሌየር ቾኮሌት ነች። አንዳንዴ በ3 ሌየር ትሰራለች፣ አንዳንዴ በ2 ሌየር ትሰራለች። የሚገርም ነው። ከለሩ ምኑ ለየት ያለ ነው። ቾኮሌት ራሱ አይመስልም። የላዩ ቾኮሌት እንደሆነ ያስታውቃል፣ ውስጡ ግን አይመስልም። ቾኮሌት ነው። በቃ ስበዩ ለስለስ ያለ እንትን ነው የሚሰጠው። ይሄ እንግሊሽ ኬክ ነው። እነዚህ ደግሞ ግሪሲሊዎች ናቸው። እነዚህ እንኳን ተመልካቾቻችንም በደንብ የሚያውቋቸው ይመስለኛል። አዎ እነዚህ ይታወቃሉ። እንግሊሽ ኬኮች ለየት ያሉ አይደሉም። የጾም የፍስግስ አንድ ላይ ነው? ይሄ ፍሪጅ ፍስግ ነው። የጾም አለ። ይሄ የፍስግ ነው። እዛ ጋር ያለውን የጾም ነው። እንግዲህ እነዚህ ግሪሲሊዎች ናቸው። እነዚህ እንኳን እነዚህም የተለመዱ ናቸው። አዎ የተለመዱ ናቸው። እነዚህን ሳይበላ ያደገ የለም። በሻይ ጠቅስ በሻይ በወተት እስካሁን ድረስ እኔ ጧጧት እበላለሁ። እስካሁን በዚሁ ነው ያለው። አይ ጣፋጩም ያው ቆንጆ ስለሆነ ቴስቱም ቆንጆ ስለሆነ ይበላል። እነዚህ ደግሞ የጾም ናቸው። እዛ ጋር እንትን እንዳለ የፍስግም እንዳለ የጾም አለው ማለት ነው። ይሄ እኮ ምንም ነው ልዩነት የሌለው ይሄና ይሄ። አዎ ይሄ መሳሰላል በጣም። ይሄ ደግሞ አጃና ገብስ ሱካር ለሱካር ታማሚ የስንዴውን ዱቄት ለማይጠቀም ሰው ማለት ነው። የገብስ አለ የአጃ አለ። በጣም ጥሩ። እዚህ ላይ ግን ትንሽ ቆም እንበልና እኔ ላወራት የምፈልገው ነገር አለ። አማርኛ በጣም አንደኛ ጥርት ያለ ነው፣ ሁለተኛ ደግሞ ዜግነትስ የሆነ የአረብ ነገር ያለብህ ይመስላል። አዎ ሶሪያዊ ነኝ። ሶሪያዊ ነክ? ምን ያህል ጊዜ ሆነ እዚህ ከመጣክ? 13 ዓመት። ስለዚህ በጣም ልጅ ሆነህ ነው ማለት እኮ ነው። በ7 ዓመት ነው የመጣሁት። እንዴት መጣ? ለስራ ነው ወይንስ? በኢንቨስትመንት ነው የመጣ ነው። ኢንቨስተር ናት። እነዚህ ከታኪት ድርጅት ስር ነው ያለንን የፋዘር ድርጅት ማለት ነው። ስለዚህ ከቤተሰብ ጋር ዳቦ ቤት ከፍቼ በግል እየሰራ ነው። የተሻለ ቦታ ለመድረስ በ20 ዓመት ሚሊዮነር ሆነሃል። አረ ገና ነኝ፣ እየለፋው ነው። አረ ጥሩ ነው፣ ጅማሩ ጥሩ ነው። አማርኛውን ስለመልመድ ምንም አልከበደህም? አዎ እዚህ ነው የተማርኩት። እዚሁ ነው የተማርከው? ትምህርት ቤት ገብተህ ነው ወይስ እንዴት ነው? ትምህርት ቤት ገብቻለሁ። አረ ለማንኛውም ሰው ተምሬ እስከ 12 ነው ያቆምኩት። እስከ 11 ተምሬ ነው ያቆምኩት። በጣም ጥሩ። እስቲ ደግሞ ወደ ኬኮቻችን እንሂድና እንመለሳለን። እዚህ ጋር እንግዲህ ኩኪሶቻችን ናቸው። ከ20 አይነት በላይ ኩኪስ አለን። 20 አይነት የፍስግም የጾም የጾምም ብዙም አይለያዩም። እንትን ከለሩ ምንም ነው የማይለወጠው። አይለያዩም። ለምን መሰለሽ አሁን አንዳንድ እንቁላል የሚገባበት አለ፣ ማይገባበት፣ ወተት የሚገባበት ማይገባበት አለ። ያው እንዳልኩሽ ቅድም ቾኮሌት የጾም ነው። ካታኪት ድርጅት ቾኮሌት ነው የምንጠቀመው እና እሱ የፋዘር ነው ብለኸኛል። እዚሁ ነው ድርጅቱም ያለው፣ እዚሁ ነው የሚመረተው። እዚሁ ነው የሚመረተው። ብዙ አይነት ምርት አላቸው። አሁን ደግሞ እንደ ቺፕስ የሳን ቺፕስ አይነት ሳይሆን ለየት ያለ የውጭ ቦሪቶስ አይነት ቺፕስ እሱ አሁን ሊጀመር ነው ምርቱ። ስለዚህ ቸኮሌቱን የምትወስደው ደግሞ ከፋዘር ጋር አንድ ላይ የሚመጣውን ነው። የፋዘር ቤት ነው። እውነት ነው። ፋዘር ነው እዚህ ደረጃ አግዞኝ እዚህ ደረጃ የደረስኩት ፋዘር ነው። ስለዚህ ከአይ ምልህ ወጣ ያለም ነገር የምትጠቀመው ነገር የለም። እዚሁ በተመረተ ሀገር ውስጥ በተመረተ ነው። ወጣ ያለ ነገር የለም። እዚሁ ሀገር ውስጥ ያለውን ሮ ማቴሪያል ነው የምንጠቀመው። እንግዲህ እንደዚህ ከታች የምታያቸው እዚሁ የፍስግ ናቸው። ይሄ ቀረፋ አለ፣ የሰሊጥ አለ፣ የሱካር አለ፣ የቴምር አለ፣ በእንቁላል አለ። እዛ ጋ እዚህ ጋር ማርማራታ አለ፣ እዛ ጋር ማርማራታ አለ። ስማቸውስ ምንድን ነው የሚባለው? ኩኪስ ናቸው። ኖርማል ኩኪስ ሌላ አለ። ይሄ ብቻ ማሙል ይባላል። ማሙል በአረብኛ ማሙል ይባላል። ምን ማለት ነው? ቴምር ውስጥ አለው በእንትን ነው የሚሰራው እና ማሙል ነው የሚባለው። እና እነዚህ የላይኞቹ የጾም ናቸው። ይሄ ብላክ ኤንድ ዋይት ነው። የሚገርመው ግን የፍስኩ የጾም ነው የሚመስለው፣ የጾሙ የፍስክ ነው የሚመስለው። ምክንያቱም ቸኮሌቱ ምናምን ስላለበት። ይሄ እንዴት መሰለሽ ብዙ ሱካር የማይበላ ሰው ምናምን እነዚህ ነው የሚጠቀሙ። ሱካር አነስ ያለ ማለት ነው። ሱካር የበዛበትም አለ ያነስ ያለም አለ። ሰው እንደ ምርጫው ነው። እዚህ መጥቶ ቀምሶ ምናምን ነው የሚገዛው እንጂ እንደዚህ ዝም ብሎ አይሞክርም። እዚሁ ሞክሮ ነው የሚሄደው። ተቀምሶ ነው የሚወሰደው። እንግዲህ ይሄም ግሪሲሊ ነው በቴምር ሳይዟ ለየት ተደርጋ። ይሄ ኮረሳንት ነው፣ የጾም ኮረሳንት ነው። ሚኒ ኮረሳንት ውስጡ ባዶ ነው። ይሄ ለትምህርት ቤት ምናምን ልጆች ይከፈትና በቢላ ለትምህርት ቤት ይከፈትና ሳንድዊች ይደረጋል በዳቦ ፋንታ ማለት ነው። ይሄ ግን የፍስግ ነው። አሁን እዚህ ጋር ልዩነት አላቸው በከለር። ይሄ እንቁላል አለው፣ ይሄ እንቁላል የለውም። ይለያል። ኮረሳንት ላይ
ወደ እነዚህ ግን ልመልስህና እዚህ ጋር ሲናመን ቀረፋ ይታየኛል ሰሊጥ እነዚህ ኮኮናት እነዚህ ኮኮናት ናቸው ሱካር አለ ሰሊጥ ጥቁር አዝሙድ እዛ ጋር አለ ያው እነዚህ ማፍኖቻችን ናቸው ማፍኖችም ያው ዶናታችን ደግሞ እንደዚህ አይነት አለ ይሄ አሁን የጾም ነው አዎ ወይ እዚህ ቤት ይሄ የፍስግ ነው ካልጠየቃችሁ በስተቀር እናንተ ልዩነቱን የምታውቁት አይመስለኝም አይ ቀላል ነው ልዩነቱ ነጭ ቾኮሌት እሺ የፍስግ ነው የጾም የለም ነጭ ቾኮሌት ምክንያቱም ወተት አለው ቾኮሌቱም ሲመረጥ ጥቁሩ ቾኮሌት ደግሞ የጾም ነው እንደው ዝም ብለህ ሃይላይት እንዴት እንደሚሰራ ልትነግረን ትችላለህ ስለ ቾኮሌቱ አዎ ስለ ቾኮሌቱ እሱ ባለሙያው ነው የሚጠየቀው እኔ አይደለሁም እኔ አምጥቼ ብቻ ቀባብቶ ሰጥቶ እኔ ስራዬን ነው የምሰራው እነሱ ስራቸውን ነው የሚሰሩት እሺ ይሁን እዚህ ጋር ደግሞ ባቅላባችን እነዚህም የጾም ኩኪስ ናቸው እነዚህ ጉራይባት ናቸው ጉራይባት ማለት አፍ ውስጥ እንደዚህ ብጥብጥ ነው የሚሉት እንደ ኩኪስ ከሸከሽ አይሉ እነዚህ ኢቭን ለመደርደር ራሱ ከባድ ናቸው ካርቶን ውስጥ ለማድረግ ራሱ ይከብዳሉ በጣም ፍትፍት ነው የሚሉት ኦኬ ግን እንደዚህ ላይን በጣም ድምቅ ብለው አዎ ሴንሲቲቭ ናቸው ኩኪሶቹ እነዚህስ ምንድነው እነዚህም ጉራይባት አዎ ለውዝ ነው የጾም ስለሆነ ያው ለዲኮር መጠቀም ያለብን ለውዝ ነው እነዚህ ባቅላቦቻችን ናቸው እዛ ጋር ደግሞ እንትን አለ በስቡሳ እቺ በጣም ለየት ያለሽ ነገር ናት እሷ በስቡሳ ነች ምድረስሙ በስቡሳ አዎ በምን ነው የምትሰራው ይሄ የሚሰራው የራሱ ዱቄት አለ በስቡሳ ጣፋጭ ነው ግን እሱ የፍስግ ነው ኦኬ የጾምም አለው ግን የጾሙን ገና አልጀመርንም በቅርቡ እንጀምረዋለን እነዚህ ባቅላቦች እንዳለ የጾም ናቸው እዚህ ጋር ለሰው እንዲመች ተደርጎ ተዘጋጅቶ የተቀመጠ ነው የቾኮሌት ሰው ምናምን ካለ የሚያውቀው ሰው ለምሳሌ ከስተመሮቻችን አብዛኞቹ ያውቋል ቤቱ መጥቶ በድግ አድርጎ ይዞ ይሄዳል አይቆምም የቾኮሌት ሰው ያው አብዛኛው በኪሎ ነው እነዚህ ደግሞ ኩኪስና ባቅላባ ቅልቅል ናቸው ሚክስ ናቸው ንቦቹ ራሱ ጉድ ነው ዛሬ ንቦቹ እንግዲህ ማር ነው ማር ነው እኔም ካቀሚ በላይ ሆኗል የኩኪስና በጣም ነው የሚያምረው የኩኪስና የባቅላባ ቅልቅል ሚክስ ይሄ የጾምም አለው የፍስግም አለው ይሄ የፍስግ ነው ነጭ ቾኮሌት ሰላም ቆንጆ ነው በጣም ይሄው አንቺም መለየት ጀመርሽ አሁን በደንብ እየለየሁት ነው ይሄ የጾም ነው ያው ብዙም አይለያዩም ጣማቸውም አይለያይም አንዳንድ ቦታ የጾም ነገር ስትቀምሺ የሆነ ጣሙ ይለያል እዚህ ያው ነው ጣማቸው እኔ ይሄንን አሁን በፍጹም ልለይ አልችልም ካልተነገረህ በስተቀር አዎ እነዚህ የጾም ናቸው እንዲሁም ኩኪስ ላይ ማለት ነው ጉራይባት ስላሉ የጾሙ ማች ይጣፍጣል ሰው እሱን ነው የሚመርጠው እንግዲህ ይሄ ክሮሳንታችን ነው ይሄ ክሮሳንት ብላክ ኤንድ ዋይት ነው እሺ ውስጡ ስትቀርሺ አየሹ እንዴት ሆነ ብላክም አለው ዋይትም አለው ቾኮሌትም አለው የጾም ነው በጣም ይገርማል ብላክ ኤንድ ዋይት አየሹ አንድ ሌየር ዋይት አንድ ሌየር ብላክ ነች ውስጣ ቾኮሌት ነች ለምንድን ነው ምን ቾኮሌትና ሊጡ መጀመሪያ ሲደረግበት ያው ሲሰራ አሰራሩ ነው ቾኮሌት ሌየር ይደረግበታል ዋይት ሌየር ይደረግበታል አብዛኛው ሰው ደግሞ ይሄ ክሮሳንት አይደለም ይላል ለምን ክሮሳንት የሚሰራው በእንቁላል ምናምን ይሄ የጾም ስለሆነ የጾም ሲሆን ኦፍ ኮርስ ቴክስቸሩ ይለያል ትንሽ ለየት ያለ እዛ ጋር እንዳሳየሽ ሁለት አይነት አንድ አይነት ምርት ሁለት ያለ ነው ያለው እስቲ ልቅመሳትና ደግሞ እዚሁ ወምሰሽ ምን እንደሚመስል ምንም ልዩነት የለውም ከፍስቱ ጣሙ በእርግጥ የለውም ሲታይ ግን ልዩነት አለው ላይን ራሱ የሚማርከው ይሄኛው ነው እነዚህ ደግሞ ቶስት ናቸው የምን ዳቦ ናቸው ቶስት ይሄ ስላይስ ነው የገብስ ያጃ ምናምን አለ አይደለ አዎ ይሄ ግን እንደነሱ ይሄ ደረቅ ይሄ ካሽ ተደርጎ የሚሰራ ነው ስላይሱ ከተሰራ በኋላ ሌላ ስቴፕ አለው ተጨማሪ ስቴፕ አለው ይሰራልና እንደዚህ ደረቅ ትላለች ሰው በጣም ነው የሚወደው እንደዚህ ካሽ ብሎ ሲበላው ደስ ነው የሚላቸው ስናክ ነገር ትሆናለች አዎ ስናክ ነገር ትሆናለች ስለዚህ ደግሞ ውስጥ ገብተን ያለውን የቀረውን ነገር አሳይሻለሁ ቶርታ አብረን እንሰራለን ውስጥ ገብተና ቶርታ አንድ ላይ እንሰራለን እዚህ ጋር ያለውን ጨርሰናል ወይ በጣም ብዙ ነገሮችን ያሳየኸኝ በቃ የጾም የፍስግ
ምንም እናንተ ካልተናገራችሁ ፒዛ፣ ሳምቡሳ፣ ዶናት፣ ጣፋጭ፣ ዳናሽ ምናምን የሚባሉ ብዙ አይነት ነገሮች አሉ። እሱን ደግሞ በጊዜ ሂደት አብረን እናያቸዋለን። ስለዚህ ቶርታችንን እንስራ። እሺ ተመልካቾቻችን እንግዲህ አሁን ደግሞ ቶርታ ኬክ ልንሰራ ነው። እዛ የተለያዩ ጣፋጮችን አይተናል። አሁን ደግሞ ቶርታ አሰራሩ ምን ይመስላል የሚለውን ከማመድ ጋር እንሰራ ነው። ያው ቶርታ ለመስራት የሚያስፈልገን ክሬም፣ የክሬም መንጭመቂያ፣ ዲኮር ማውጫ፣ ጄል እና ሲራፕ እና ያው ኬኩ ነው የሚያስፈልገን። ይሄ በነገራችን ላይ የጾም ኬክ ነው። አሁን ነው ያለቀው። ምንም ነው እኮ የጾም የማይመስለው ሙሉ በሙሉ እንትን ነው ቸኮሌት ነው። ያው ቾኮሌቱ ተጠቀመን። በጣም ነው የሚገርመው። ከጓሮ ቁርጣችሁ የምታመጡት ነገር ስለሆነ ጠቅሟችኋል በጣም። ቾኮሌቱ በጣም ነው ተጠቀመን። ቆንጆ ነው ዲኮሬሽኑ ምኑ። እነዚህ የሚበሉ ናቸው? አዎ እነዚህ ፋርማሲ ናቸው። ፋርማሲ ይባላል በአማርኛ። ምን ማለት ነው? ያው ዲኮር ማድረጊያ ማለት ነው። ለኬክ ከሽ ከሽ ነች። ሱካር ብዙ አይነት አላቸው እነዚህ። ደስ ይላል። ስለዚህ ኬክ ለመስራት መጀመሪያ ኬኩን እናደርጋለን። ከዛ ኦፍ ኮርስ ሲራፕ አለ። ይሄ ሲራፕ የተፈላ ነው። ምን አለው? ሲናመን አለው። ሲናመን አለው። ሲራፕ በደንብ እናጠጣዋለን ለስለስ እንዲል። ያው እዚህ ሀበሻ ለስላሳ ነገር ይወዳል። አዎ ደረቅ ያለ ምን ያደርጋል? እናንተ ሀገር እንዴት ነው? እኛ ሀገር ደረቅ ያለም አይደለም ለስለስ ያለም አይደለም፣ ኖርማል መካከለኛ ነው። እንደዛ ካረግን በኋላ ክሬማችን ትንሽ በጥብጠን ከዛ ቶርታውን ላይ አድርገን እንቀባለን። መሀመድ ከኢትዮጵያ ቋንቋ እንግዲህ አማርኛውን በደንብ አቀላጥፈህ ትችላለህ። አዎ። ሌላስ ምን አይነት ቋንቋ ትችላለህ? የኢትዮጵያ ሌላ ያው ትንሽ ኦሮምኛ ሰማለሁ፣ ትግረኛም ትንሽ ሰማለሁ። አልተቻልክም? እንዴት ለመድክ ግን? ያው ከሰው ጋር ምናምን ከመወለሁ ሰው ጋር ነውና በመግባባት ይሄ ኬክ ትንሽ ወፈር ሲል ቆርጠን ለሁለት እናደርገዋለን። መሀል ላይ ኬክ እናደርጋለን። ቆርጠን ሲራፕ አጥብተን እዚህ ጋር ገና አልወፈረም። እንዴት ይስተካከላል በኋላ? እሱ ጓደኛውን ሲያገኝ ይስተካከላል፣ ቅርጹን ይዛል። እሺ ልሞክራት። እንዴት ነው ተሞክሪያታለሽ? እስኪ ትንሽ ክሬም ላድርግልሽ እና ጎበዝ ነሽ። እንዳላበዛው እንግዲህ ቅርጹንስ አምጥቼዋለሁ። ቆንጆ ነው። ሌላኛው ሲጨመርበት የሚስተካከል ይመስለኛል። ይሄ እንዲህ አይደለ? ይሄ እንዲህ ይጨመራል። እዛ ቀጥ ያለ ቶርታ ሰራ ማለት ነው። ደግሞ ትልቅ ነው እንጂ። አዎ አሁንም ኬክ ነው የምጨምረው፣ ክሬም ነው የምጨምረው። መጀመሪያ ሲራፕ ነው የምንጨምረው። ሲራፕ ጨምረን ካለሰለስነው በኋላ ከዛ በኋላ ከክሬም በፊት ይሄ እዚህ ያፈሰስነውን ክሬም በደንብ አድርገን ይሄ ክፍተቶቹን እንዘጋለን። እነዚህ ክፍተቶች ይጎዱታል ስልሽ ቅርጹን ያበላሹታል። እነዚህ ክፍተት ጫን አድርገሽ መዝጋት አለብሽ። ይዞራል። እንደዚህ አድርገን ክፍተቶቹን ከዘጋን በኋላ ከዛ ቀጣይ ስቴፕ ደግሞ ክሬም ከላይ ጨምረን ክሬም አሁን አንቺ ስትሰሪ ትንሽ ኬኳን ላጥሽው፣ ከዛ ክሬሙ የሆነ እንትን የተበላሸ ነገር ያሳያል። በዚህ አየሽው? እንዲህ ካረገን በኋላ የሚገባውን ክሬም ከሰጠሁት በኋላ ሌላው የት ነው የሚሄደው? ከዳር ነው የሚሄደው። ምን ያህል ጊዜ ሆነ በዚህ ሙያ? እኔ ልጅ የነበርኩ ነበር የምሰራው። እሺ። በተርፍ ጊዜ እማር ነበር። ቤተሰብ መጀመሪያም እንደዚህ ይሰራሉ? እነሱ ጋር ነው የለመድከው? ቤተሰብ ጋር በውርስ ነው ሙያ። በደንብ እንጂ እኔ እኮ ቸኮሌት ምርቱ ላይ ብቻ መስሎኝ። አይ ብዙ ነገር አለ። እዛ እዚህ ጋር ኬኳን መሸፈን ነው በደንብ። እና እንደዚህ እንዳረገን አሁን ደግሞ እነዚህ ኬኮቹ የሚታዩት ዳር ላይ እነሱን በደንብ እንሸፍንና
እንደዚህ አድርገን ከሸፈን ከስተመሮቹ ግን የቱን ይወዱታል? ብዙን ጊዜ የትኛው ነው በጣም ተመራጭ? አብዛኛው ከረሜል ነው። ከረሜል ከረሜል እና ቾኮሌት ነው። ቶርታ ኬኩ ማለት ነው። ቶርታ ኬኩ እንደዚህ አድርገን ካላሰለሰ። በረካስ እንዴት ተባለ? ስማችሁ እንግዲህ በረካ ቤከሪ ነው የሚባለው። በረካ ማለት እንዴት ልንገርሽ? በረከት ማለት ነው። ረዴት በረከት ይባላል። በርግጥ እንደዛው ትርጉሙ ማለት እናንተ አሁን ከሶሪያን የመጣችሁት አማርኛውን በርግጥ የአረብኛም ቃልም ነው። የአረብኛም ቃል ነው። በረካም የአረብኛ ቃል ነው። ያው ዋናው ነገር ደግሞ ስራ ላይ ንጽህና ነው። ከምንም በላይ ንጽህናውን ነው። ፎጣ በጣም አስፈላጊ ነው። እኔ ያለ ፎጣ መስራት አልችልም። ከዛ እንደዚህ ዳር ያፈሰስነውን ክሬም ቀስ ብለን እንደዚህ ወደውለውና አሁን ወደ መጨረሱ እየሄድን ነው። አሁን እኮ በቃ ጨርሰናል ኦሬዲ። ዲኮር ምናምን ማድረግ ነው የሚቀረው። ዲኮር ነው። እዚህ ካራሜል ጄል አለ። እሺ በዚህ ቅማት ሌላ ነገር ነው የሚመስለው። ይገርም ካራሜል ጄላችን ስናደርግ እጃችን ዝቅ አድርገን እንትን እንዳይል ማለት ነው፣ እንዳይበላሸው ክሬሙ በጉልበት ሲወርድ ይበላሻል። ከዛ ፎጣችንም ንጹህ ነገር በጥንቃቄ ጽድት ብሎ ነው መሰራት ያለበት። እንደዛ ነው ውበት የሚሰጠውም እንደዛ ነው። ነጭ ነገርም ስለሆነ ደግሞ ያጎላዋል። ከዛ በኋላ ካራሜላችን ደስ ብለን ራሱ የምትቀልጠዋ ነገር ራሷ ውበት አላት። ያው ሰው እንደ ምርጫው ዲኮር ይመርጣል። አሁንማ ሀገሬ ቲቪ ብለህ ትጽፍልኛለህ። ችግር የለውም እንጽፋለን። እሺ ዘንድ ከጨረሰን በኋላ ያው ይሄ ቶርታ ብዙም አይደለም፣ ያው በቾኮላ ስለሆነ እየሰሩኝ ያሉት። ሌላ ጊዜ ወስደን ቆንጆ እንሰራለን። 30 ደቂቃ 35 ደቂቃ እስከ 40 ደቂቃ ይፈጃል አንድ ቶርታ ጊዜ። ይሄ ቅርጹ በደንብ ይዞ ምናምን ነው እንትን የሚለው። እቺ ያው ክሬማችን ለዲኮር። እሺ ለጽሁፏ ቦታ እንዳታሳጣት። ኧረ ችግር የለውም። እሺ እዚህ ከታችም እቺ ራሱ መሸወጃም ናት። የተበላሸሽ ነገር ካለ ራሱ በዚህ ዲኮር አድርገን ቆንጆ አድርገን። ግን እኔ ለመሸወጃ አልጠቀምም። ምን አየህ አሁን እዚህ ጋር ክፍተቱ ምኑ ይሄ ዲዛይን ግን ውበት ይሰጣል። በጣም ውበት ይሰጣል። በጣም እንጂ ካረግናት በኋላ ዋው ከዛ እቺ ጄል ብላክ ጄል ነች። እሺ እና ምን ይጻፋል? እሺ ሀገሬ ቲቪ በአረብኛ ለምን አታረገውበት? አልነገርኩሽም? አረበኛ ብዙም አልችልም። እውነት አማርኛውን ነው በደንብ የምችለው። ዜግነትህንም አስቀይረሃል መቼም ኢትዮጵያዊ ነህ። ገና እምቢ አሉኝ። ላስቀይር ስል እምቢ አሉኝ እንጂ ቀይር ነበር። ሁሉንም እኮ ክራይቴሪያ ነው የምታሟላው። እንግዲህ ቶርታችን እንደዚህ መስላ ደርሳለች ማለት ነው። ግን ያው ሌላ ጊዜ እንደዚህ አይነት ቶርታ ለየት ያለ ትልቅ እንሰራለን። ትልቅ ያለ ጊዜ ወስደን ይሄን የመሰለ እንግዲህ ቆንጆ ቶርታ ሰርተናል። በጣም ነው የምናመሰግነው ሀገሬ ቲቪ ስም። መቅመስ እንግዲህ አልችልም። እኛም በበረካ ዳቦ ቤተሰብ እናመሰግናለን። ያው እንዳልኩሽ ሁሉም ነገር ጊዜ ወስዶ ሲሰራ ሞሬ ውበት ይሰጣል። አረ ትልቅ በ10 ኬጂ ምናምን ድረስ ይሰራል አይደለ? ግን ሞር ውበት የሚሰጠው የሆነ ነገር ጊዜ ተሰጥቶት የራሱ የሚገባውን ጊዜ ተሰጥቶት ሲሰራ ውበቱ ይመጣል። እኛ አሁን ይሄን ቾኮሌት የሰራ ነው፣ ግን እንደ ቾኮላችን አይደለም። ቆንጆ እንደ ቾኮላችን አይደለም። ቆንጆ ነው የሰራህልን።